አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ስትጀምሩት ላይክ አርጉት። ሀባይቦች አይከፈልበትም፣ አግዙኝ ማለት ነው። ዛሬ እንዴት ነው? ፊልተር አልበዛብኝም? በጣም በስቷል አይደለ? እኔ እኮ የምጠቀመው አንድ ፊልተር ነው። ሌላ እንኳን የተቀያየረ ብዙ ነገር የለኝም። የሚገርማቸው ነገር ማለት ነው ጥቁር የለኝ ምን የለኝ። ሲፈልግ ያቀላኛል፣ ሲፈልግ ያነጣኛል። ምን አይነት ፊልተር እንደምጠቀም አላቅም። ለፈገግታ ነው ሀባይቦቼ። እና እንግዲህ ዛሬ የጁማ ውሏችን እዚች ሱቅ ቁጭ ብዬ ዋልኩኝ። የሚገርማቸው ነገር ማለት ነው አቶ ሰይድ ጁማውን የትም አትፍለከለኪም አትሄጂም ገባዬም ብሎ ቁጭ ብዬ ዋልኩኝ ማለት ነው። እንደነገርኳችሁ እንዳሳየኋችሁ መቼ ዕለት ነበር ገበያ የሄድኩት? ማክሰኞ ዕለት ነበር ማለት ነው። እና ማክሰኞ የገዛሽው ሁሉ ነገር አይበቃሽም ወይ ብሎኝ እንግዲህ ዛሬ ያው ከሱቅ አልወጣሁም። ዛሬ የትም አትሄጂም ገበያ አትሄጂም፣ መንጎሎሽ ትሄጃለሽ። ማክሰኞ ዕለት የተገዛዛው እቃ ሁላ አልቆ ነው ወይ ማቲ እንዳለሽ ዘንድ ያለ ሁለት ሰው ገበያ የምትመላለሽው ብሎ ይኸውላችሁ ገበያ ሳልሄድ ዋልኩኝ። እኔ ዶሮ ምገዛለሁ ብዬ አስቤ ነበረ። በነገራችን ላይ እኮ እነዚሁ ራሱ እያንጫጩኝ ነው አሁን ማለት ነው። እሺ በማለት ነው የምውለው። የሚገርማችሁ ነገር ማለት ነው በቃ ለምደዋል አልኳችሁ። እህል ነው ቤት ስገባ ይከተሉኛል፣ ሰው አጣም ይከተሉኛል። እነዚሁ አድርቀውኛል ለነገሩ ማለት ነው። እንዲያው ብደርቅም መድረቅ ካልቀረ ጨመር አድርጌባቸው እንትን እላለሁ። አንዳንድ ነገርም እገዛዛለሁ እነዚሁኑ ቅጣጥል ነገሮች ብዬ ሳስብ ያንቺ ቅጣጥል አያልቅብሽም። ሁልጊዜ ብትሄጂ ብትገዢ ጎመን፣ ብትገዢ ሰላጣ፣ ብትገዢ አርሽ ኩርሲ ብሎ በዛው ሳልህ ቀረ። የኔ ባለቤትና የሀዲያ ባለቤት በቃ ገበያ ስንወጣ ደማቸው ይፈላል። ሊያሳዱን ነው ብለው ነው መሰል። በነገራችን ላይ ማለት ነው ገበያ በተመላለስን ቁጥር እኮ በቃ የሆነ ነገር አንዲ ነገር እገዛለሁ ብላችሁ አስባችሁ ስትሄዱ በቃ አይናችሁ የሆነ ነገር ሳይ ደግሞ የሆነ ነገር ትገዛላችሁ ማለት ነው። እና የያዛችሁትን ነገር ልምልም አድርጋችሁ ስለሆነ የምትመለሱት ለዛ እየፈሩ ይመስለኛል። እና እኔ አሁን የሆነ ነገር ጎሎኝ ያንን ነገር እገዛለሁ ብዬ ሂጄ ግን ያንን ራስቸው ወይ ሌላ ነገር ነው ገዝቼ የምመጣው ማለት ነው። በቃ ኪሴን አራግፌ በባዶ መመለስበት ሰዓት አለ አንዳንድ ጊዜ ማለት ነው። እና ገበያ በጣም አስቸጋሪ ነው። እና ያው ዛሬ ጁምአውን እዝቹ ነው አልኩት፣ እዝቹ ማለት ነው። የሚገርማችሁ አሁንስ መቀመጡም ሰለቸኝ። ከጧት የጀመርኩ እስካሁን ድረስ አሁን እኮ 11 ሰዓት ሊሆን ነው። ምንም አልቀረውም ማለት ነው። ቁርሴን የበላሁት እዚሁ፣ ምሳዬን የበላሁት እዚሁ። ያ አላህ በቃ ከብት ስመለከት፣ በግ ስመለከት፣ ሰው ስመለከት አይኔም ሰለቸ ቂጤም ሰለቸ መቀመጡ። አረ ወይኔ እንደው አንዳንድ ጊዜ እንኳን ሰይድ ቀያይረኝ ነበረ ማለት ነው። የሆነ ነገር ስራ በገዛጀ ትናንትና እስከ ነገ ብዬ ምሳ ሰርቼ ከዛ ቤት አዘጋጀው ዕቃ ጣጣብኩ ምናምን ነው ሱቅ ተብሌ ቁጭ አልኩኝ ማለት ነው። እንዴ በምን ሐሳብ ልውጣ? እሱ ደግሞ በቃ ዛሬ ራስሽ ነሽ የምትሸጪው ብሎ በእኔ ላይ ጣለው ማለት ነው። እና ገበያም ሂጄ ሳልሸማምት የሚበሉ ነገሮችን ምናምን ሳልገዛዛ እንደው ቁጭ አልኩ የቀረው ማለት ነው። አንዳንድ ጊዜ ማለት ነው ብዙ መቀመጥ ያኔ በጣም ይሰለቻል፣ በጣም እንትን ይላቸዋል ማለት ነው። እና አሁን ነው እንጂ እንዳውም ነቃ ያልኩት ማለት ነው። ቀን ከምሳ በኋላ የሆነ አዚሙን ጥሎብኝ ነበር ማለት ነው። ተኝ ብሎኝ ነበረ። ተነሳሁኝ። ያው ዛሬ እንዳልጠፋ ያህል ነው። ገበያ ስላልሄድኩኝ በጣም ቅር ስላለኝ ነው። ቤተሰብ የኢትዮጵያ ኑሮ መብራት ሲጠፋ እንደዚች ባትሪያችሁን ለኮስ አርጋችሁ ቁጭ ትላላችሁ። እና ቤተሰቦቼ መብራት የለምና ይኸው ዘጋግተን ቁጭ ብያለሁኝ እላችኋለሁኝ። ያትችን ባትሪ እያበራሁኝ ከመሸ በቃ ልምድ ያረገ በቃ እንዴ መቼ ነው እሺ ደስ ብሎን የምንኖረው? ሁልጊዜ መከራ። ኧረ ግዴላችሁም ይሻላችኋል እንጂ መብራት ኃይሎች አይገርምም። አሁን በቃ ጓዳውም ጨልሟል። ወደ ጓዳውም አልገባሁኝ።
ወዴትም አልገባ ዝም ብዬ እዝችው ብቻ ቁጭ ብዬ መብራት ከመጣ መጣ፣ ካልመጣ ደግሞ ኩሽና ሂጅ ከሰሌን እንትን እላለሁኝ እንጂ ምን እንደፈረደብኝ ማለት ነው። ግን ይመጣል ብዬ አስባለሁ። የሚያናደኝ ነገር መብራት ሂዶ ከሰል ማያያዝ ሲጀምር ሲመጣ እንደገና ማጥፋት ሲያስጠላኝ ማለት ነው። እና እንግዲህ አሁንም ይመጣል ብዬ እየተጠባበቅኩ ነው። ለነገሩ አንድ ሰዓት ከምናምን እየሆነ ነው። ካልሆነም እንግዲህ የራሱ ጉዳይ። እንዲች እያላችሁ ትኖራላችሁ ማለት ነው። ዱንያ አይደለ? ዱንያ እኮ እንዲህ ነው በቃ። ሲጨልምም ሲነጋም ስናለቅስም ስንስቅም ይቻለም ትሄዳለች ማለት ነው። አልሐምዱሊላህ ረቢል ዓለሚን። እንግዲህ የማታ ቆይታዬን ከሱቅ ከምሽት በኋላ ዘጋግተን